ሰላም ጤና ይስጥልን ውድ የብራና ሚዲያ ቤተሰቦች እንደምን ሰነበታችሁ? ዛሬ እንግዲህ በዳዊት ደስታ የተዘጋጀ በውስጡ 7 ክፍሎችን የያዘ ኦርቶዶክሳውያንና ፖለቲካ የሚል መጽሐፍ ወደ እናንተ ይዤላችሁ ቀርብ ያለሁኝ። ከዚህ መጽሐፍ የተለያዩ ትምህርቶችን እንደምታገኙ ተስፋ እያደረኩኝ ወደ ዝግጅት ያመራለሁ። አብራችሁን ቆዩ። ፖለቲካ ምንድነው? ፖለቲካ ለኔ የራስ ሐሳብ ነው የሚመስለው። በራስ እንትን መመራት የራስን አይዲያ ግን ነው ማውጣት ምናምን ወይ በሰው እንትን መከተል የዛን ሰው እንትን መከተል። ፖለቲካ ብሎን ቃል ሲሰማ የሚሰማኝ ስሜት በእውነት ወይም በውሸት ሲሆን በየትኛው መንገድ አንድ ሰው ማሳመን ይመስለኛል። እንደኔ በየትኛው መንገድ ግን ማሳመን የምለው እንደዛ አይነት አመለካከት ነው። ፕሮቴክሽን ፈልጋለሁ ታውቂያለሽ። ከዚህ ብዙም አላወራም ስለ ፖለቲክስ። ካወራው ራሱ ደስተኛ አይደለሁም። ፓስት ሰዎች ምን ሆኑ ተናግረው እንዴት ሆኑ ምናምን ያን ነው የሚያየውና በነፃነት አላወራሽም። ስለዛ ፖለቲካ የሚባል ቃል ስሰማ ፍርሃት ነው የሚሰማኝ። መገዳደል ምናምን ነው ማስበው። እሱ ነው የሚመጣው ጭንቅላቴ ውስጥ ቀጥታ። ስለ ፖለቲካ በነፃነት አላወራም፣ እፈራለሁ። የምፈራበት ምክንያት ያው የሀገራችን ሁኔታ በነፃነት እንድናወራ አይፈቅድም። ፖለቲካ የሚለው ቃል ጽንሰቱ ከወደኛ ሀገር አይደለም። የፖለቲካ ጽንሰ ሐሳብ በመደበኛነት በሰው ልጅ ባህሪ ላይ የተመሰረተ ነው። በዙሪያችን ስላለም ከምንወስደው ልማዳዊ መረጃ ይልቅ ጽንሰ ሐሳቦች ከሰው ልጅ ድርጊት ውስጥ መደበኛነትን አብጠርጥረው ያሳያሉ። ስለዚህም የቃሉ ምንጭና ምንነቱን ለመረዳት ደግሞ መዝገበ ቃላትና ትርጓሜውን የሚያብራሩ ጽሑፎችን መመልከት ያስፈልጋል። ፖለቲካ በመሰረታዊነት ማህበራዊ ሂደት ነው። የጋራ ስልጣን የሚመነጭበት፣ የሚሰናዳበት፣ የሚሰራጭበትና አገልግሎት ላይ የሚውልበት ሂደት ለተግባራዊነቱ የተደራጀ ማህበራዊ መዋቅር የሚሻ ስርዓትም ጭምር ነው። ፖለቲካ ህብረተሰብን እንደምን ባለ ሁኔታ ወይም ሂደት ማዋቀር እንዳለበት አቅጣጫ ይሰጣል። የፖለቲካ ስርዓትም አስፈላጊነቱ በስርዓቱ የሚካተቱ ግለሰቦች እንደ ባህሪያቸው በተሟላ ሁኔታ የሚኖሩበትን እድል ማመቻቸት ነው። ፖለቲካ ራሱን የቻለ አንድ የጥናት ዘርፍ ነው። ፖለቲካን ማጥናት ስልጣንን ማጥናት ነው። በማርክስ መዝገበ ቃላት ፖለቲካ ፖሊስ ከሚለው የግሪክ ቃል የመጣ ሲሆን ይህም የጥንታዊ ግሪክ ትናንሽ መንግስታዊ ተቋማቶች መጠሪያ ነበር። ፖለቲካ የህብረተሰብ አደረጃጀትን፣ የመንግስት ይዘትን፣ አይነትን፣ ቅርጽንና ተግባርን መድቦና የማህበረሰቡ ክፍሎች መሰረታዊ ጥቅማቸውን ለማስጠበቅ የሚያደርጉትን ትግል በመንግስት መካከል የሚፈጠሩትን የውጭ ግንኙነት ፖሊሲንም በሚመለከት የተወሰነ መደብ የሚኖረውን ንድፈ ሐሳባዊ ግንዛቤና ከዚሁም የሚመነጨውን ተግባራዊ እንቅስቃሴ ያጠቃልላል። ፖለቲካና ፖለቲካዊ ትግል በማህበረሰብ ታሪክ የተከሰተው ከመንግስት ህልውና ማግኘት ጋር ነው። ፖለቲካ የምንለው ቃል ፖሊስ ትርጉሙም መንግስት ነክ ከሚል የጥንት የግሪክ ቃል የመነጨ ነው። ግሪኮች ከዚህ ቃል ተነስተው ከመንግስት ጋር የተያያዙ ጉዳዮች የሚል ሐረግ ፈጠሩ። በሂደትም ቃሉ ወደ ላቲን ቋንቋ አልፎ ፖለቲክስ ትርጉም ሰፋ ብሎ የመንግስት አስተዳደርን፣ የከተማ ዜጎችን መብትና ግዴታ የሚያካትት ቃል ሆነ። ቃሉ እንደገና ከላቲን ወደ ፈረንሳይ በመዋረስ ፖለቲክ ሆነ። ቀጥሎም ከፈረንሳይ ወደ እንግሊዝ ዞሮ ፖለቲክስ ተባለ። በሌላ መልኩ ደግሞ ፖለቲካ የሚለው ቃል ከግሪኩ ዜጋ የሚል ቃል እንደመጣ ይነገራል። በአሁኑ ወቅት ፖለቲካ ማለት በቡድን ያሉ ግለሰቦች የጋራ ውሳኔ ላይ ለመድረስ የሚያስችላቸው ሂደት ነው። በዚህም ምክንያት ምንም እንኳን ፖለቲካ የሚለው ቃል ብዙ ጊዜ ከሀገርና ከመንግስት ጋር የተገናኘ ቢሆንም በሌላ አንጻር የሰው ልጆች በቡድን ሆነው ከሚገኙበት ማናቸውም ስብስብ ውስጥ ይገኛል። ለምሳሌ በኩባንያዎች፣ በትምህርት ቤቶች፣ በሃይማኖት መዋቅሮች፣ በቤተሰቦች ውስጥ ሳይቀር ፖለቲካ አለ።
የኃይል አመዳደብ፣ የቁጥጥር፣ ውሳኔ ላይ የመድረስ፣ የምጣኔ ሀብት ክፍፍል ጥያቄዎች በሁለትና ከዚያ በላይ ባሉ ሰዎች መካከል ሲነሱ ያንን ጥያቄ ለመፍታት በሚደረግ ሂደት ፖለቲካ አለ። ከዚህም አንጻር በአንዳንድ አስተሳሰብ አብዮት፣ ጦርነት፣ ማህበራዊ ግጭት ፖለቲካ ሳይሆኑ የፖለቲካ ሂደቱ ክሽፈትና የፖለቲካው መሰረታዊ ፍልስፍና ሀገራዊ መሰረት ብዙሃንነታዊ ወይም የብዙሃንን ፍላጎት ማገናዘብ አለመቻሉ እንደሆነም ይነሳል። በሌሎች አስተያየት እነዚህም የአጠቃላይ ሂደቱ አካል ስለሆኑ እንደ ፖለቲካ ይወሰዳሉ። በመደቦች መካከል የሚፈጠሩት ፖለቲካዊ ግንኙነቶች የሚመነጩት በህብረተሰብ ህይወት ውስጥ መደቦች ካላቸው የኢኮኖሚ አቋምና ከዚህም የተነሳ በማህበረሰብ ውስጥ የሚጫወቱት ሚና ነው። በዚህም ውስጥ የፖለቲካ አስተሳሰቦችና ተቋሞች የማህበረሰቡ የኢኮኖሚ መሰረት ነጸብራቅ የሆነው የላይ ላይ መዋቀሩ አካል ናቸው። ፖለቲካ ከፍተኛው የኢኮኖሚ መሰረት መገለጫ ነው። ይህም ማለት ግን ፖለቲካው በኢኮኖሚ ላይ ምንም ተጽዕኖ የማያደርግና የኢኮኖሚው ነጸብራቅ ብቻ የሆነ ማለት አይደለም። ፖለቲካ ታላቅ የህብረተሰብ ለውጥ መሳሪያ መሆኑን ያህል መልሶ በኢኮኖሚ መሰረታዊ ባህሪያት ላይ የራሱን ተጽዕኖ ያደርጋል ይላል ማርክስ መዝገበ ቃላት 1978 ከገጽ 508 እስከ ገጽ 509። ፖለቲካ ሀገር የማስተዳደር ሳይንስ ወይም ጥበብ ነው። ሳይንስ የሚመራው በራሱ ቀመርና መሪ ሲሆን ማህተመ ጋንዲ እንዳለው በመሪ የማይመራ ፖለቲካ ውጤቱ የከፋ ጥፋት ነው በማለት ይገልጻል። ሀገርን የማስተዳደር ጸጋ የተሰጣቸውም አሉ፣ በጉልበታቸውም የሚገዙ አሉ። ፖለቲከኞች የሆኑ መሪዎች በሚያስተዳድሯት ሀገር ተወልደን አድገን እየኖርን ነው። ራዕያቸውና ፖሊሲያቸው በቀጥታም ሆነ በተዘዋዋሪ የህይወታችን፣ የቤተሰባችን፣ ያለንበት ሃይማኖት፣ የማህበረሰቡ አካል ሆኖ እያለ ፖለቲካ ፈጽሞ አይመለከተኝም ማለት አንችልም። ፖለቲካ የሀገርና የህዝብ ጉዳይ ከሆነ ደግሞ ሃይማኖተኞች ወይም አማኝነን የምንል ዜጎች፣ ክርስቲያኖች ሁላችንንም ይመለከታል። ፖለቲካን የሚያጠናው የትምህርት አይነት የፖለቲካ ሳይንስ ወይም የፖለቲካ ጥናት ይባላል። ፖለቲካ ስርዓተ መንግስት ወይም የህዝብ አስተዳደር ሳይንስ ጥበብ ነው ይላሉ ባለሙያዎቹ ሲበይኑትም the art or science of government። ፖለቲካውን ወይም ስርዓተ ህዝብ ለመስራት የሞራልና የስነ ምግባር ከዚህም ሲልቅ ደግሞ የፍልስፍናና መርህ ወይም ምሰሶ ሊኖረን ግድ ይላል። ሞራል ማለት ክፉና ደጉን፣ ጥሩና መጥፎውን ለይቶ ለማወቅ የሚያስችልበት ውስጣዊ የመንፈሳዊ እንቅስቃሴ ነው። በጠቅላላው መልካም ሞራል ያለው ሰው ሃይማኖትንና ምግባርን አስተባብሮ የያዘ ነው። የፖለቲካ ሳይንስ መምህሩ ዘላለም ጌታቸው ፖለቲካ የስልጣን ፉክክር ብሎ ገልጾታል። ግን የምን ስልጣን የሚለው አብይ ነጥብ መልስ ማግኘት ይኖርበታል። ምክንያቱም ስልጣን መልከ ብዙ ነው። የቤተክርስቲያን ስልጣን አለ፣ የድር ስልጣን አለ፣ የተቋማት ስልጣን አለ ወዘተ። የሆነው ሆኖ ያነሳነው የፖለቲካ አይነት ግን ለመንግስት ስልጣን የሚደረግ ፉክክር ነው። የመንግስት ስልጣን ከተያዘ በኋላ ስልጣንን አስከብሮ ለመጓዝና ሌሎች ደግሞ በስልጣን ላይ ያለውን ፓርቲ ወይም ድርጅት አውርደው እነሱ ለመውጣት የሚያደርጉት ትግል የፖለቲካው መጠነሪ ነው። ይህ ትግል እንግዲህ ከፓርላማ እስከ ቀበሌ ይደርሳል። ስለዚህ የፖለቲካ ትርጉም በእነዚህ የአስተዳደር መዋቅሮች የሚደረገውን ትግልና የሚሰራውን የፖለቲካዊ ስራ ይጨምራል። እስካሁን ከተገለጸው በተጨማሪ ፖለቲካ ማለት በአንድ ማህበረሰብ ውስጥ የሚደረግ የሀብትና የእኩልነት፣ የነጻነት፣ የሴት ድልድል የመወሰን ሁኔታ አድርገው የሚወስዱት የመስኩ ምሁራንም አሉ። በሌላ በኩል ትክክለኛ የፖለቲካ ትርጉም ይህ ብቻ ነው ተብሎ እንደማይፈታም የሚናገሩ አሉ። ፍልስምና 2005 ገጽ 80። ፖለቲካ ከመንግስት እንፈቀ ክበብ አለፍ ብሎም የሚበየንበት አግባብ አለ። ስለ ፖለቲካ ምንነቱ ላስዊል ሲገልጽ ከመንግስት የሰፋ ነው። ሁሉም መንግስት ፖለቲካ አለው። በሁሉም ፖለቲካ የመንግስት መኖር ግድ አይደለም። ፖለቲካ በቤት ውስጥ፣ በቢሮ፣ በገበያ፣ በመንግስት ምክር ቤት ወዘተ ይኖራል። የፖለቲካ ጉዳይ ከመንግስት ተግባር ያለፈ ነው ይለናል። ፖለቲካ የሚለው ቃል በዌብስተር መዝገበ ቃላቱ ሲተነተን ደግሞ the means of utilizing power to make decision to address societal problems። ፖለቲካ ማለት የአንድ ህዝብ ማህበራዊ ችግሮች ለመፍታት የሚያስችሉ ውሳኔዎችና ድርጊቶችን ለማከናወን የሚያበቃውን ስልጣን መቆጣጠሪያ ስልት ነው ይለናል። ፖለቲካ የሚከተሉትን የእውቀትና የመሰረታዊ መርሃ ግብሮችን እንደሚያጠቃልል ይዘረዝራል። አንደኛ፣ የመንግስት ስርዓተ ፍልስፍና ዓላማን መዋቀርን። ሁለተኛ፣ የመንግስት ስልጣንን በበላይነት መምራትና መቆጣጠርን። ሶስተኛ፣
የአስተዳደር መመሪያዎችን፣ ደንቦችን መቀየስና መተግበርን። ከላይ እንደተጠቀሱት ፖለቲካን በሙሉ ወይም በከፊል በሙያነት በመጠቅለል ስለ ስርዓተ መንግስትና አስተዳደር ማህበረሰብ ግንዛቤ እንዲያገኝ በማስተማር ወይም በቅስቀሳ ተግባር የተሰማሩ ግለሰቦች ፖለቲክስ የፖለቲካ ሰዎች እንደሆኑ ይነገራል። ፋኑኤል 2002 ገጽ 6። ፖለቲካ ማለት ውስን የሆነውን የተፈጥሮ ሀብት መጠቀም መቻል ማለትና ያለውን ፍላጎት ማሟላት ነው። ፖለቲካ ላለፉት ዘመናት የጥቂቶች ጉልበት የብዙሃን ዕዳ ሆኖ ከትውልድ ወደ ትውልድ ሲተላለፍ ቆይቷል። በተለይ ውድ ሀብቶቻችንን በተሳሳተ ሂሳብ ሲጠቀሙበት ቆይቷል የሚሉም አሉ። የፖለቲካን ትርጉም ስናውቅ የፖለቲካ ድርጅትና የፖለቲካ ድርጅት አባል መሆን ምን ማለት እንደሆነ ለማወቅ እንችላለን። የፖለቲካ ድርጅት አባል መሆን በፖለቲካ እንቅስቃሴ ውስጥ መሳተፍ ለምን አስፈላጊ እንደሆነ መረዳት የምንችለው የፖለቲካን ትርጉም በትክክለኛ መንገድ ስንገነዘብ ብቻ ነው። ማንኛውም ህብረተሰብ ለህልውናው መንግስት እንደሚያስፈልገው ሁሉ መንግስትም ህዝቡን በተገቢው መንገድ ለመምራት እንዲችል ደግሞ ጥበብ ያስፈልገዋል። ይህም ጥበብ ወይም ሳይንስ ፖለቲካ ተብሎ ይጠራል። ፖለቲካን በሁለት መንገድ ማየት ይቻላል። ፖለቲካን አስፍተንና አጥብበን ማየት እንችላለን። ፖለቲካን አስፍተን ስናየው አንድ ማህበረሰብ በአንድ ላይ እንዲኖር የሚያስችል ጥበብ ነው። ይህም አብሮ የመኖር ጥበብ የሚያስገኘው ጥቅም ሰው ብቻውንና በግሉ ሊያሳካው የማይችለውን ነገር ፖለቲካ ያስገኝለታል። እነርሱም የፍትህ፣ የመብት መከበር፣ ለሁሉም የሚሆን በጎ ነገር ማግኘት፣ ውስጣዊ ሰላም መፍጠር እንዲሁም ሰብአዊ ክብርን ከሚነካ ክፉ ነገርና ጥቃት ከለላ ማግኘት ናቸው። እነዚህ ደግሞ እግዚአብሔር በአምሳሉ የፈጠረው የሰው ዘር ሁሉ ፍላጎቶች ናቸው። የፖለቲካ ጥቅም ደግሞ ማህበረሰቡ ውሳኔዎችን እንዲወስንበት የሚያግዘው መሳሪያ መሆኑ ነው። ሌላው ፖለቲካን አጥብበን ስንመለከት ደግሞ አንድን ማህበረሰብ ለመምራት ወይም ለማስተዳደር የሚያስችል ጥበብ ወይም ሳይንስ እንደሆነ ነው። ይህም ፖለቲካዊ ስልጣንን በመያዝ የማህበረሰቡን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ፍላጎቶችን ለማሟላትና ለመምራት የሚደረግ እንቅስቃሴ ነው። የዚህም እንቅስቃሴ ዋነኛ ተዋናይ መንግስት ነው። አመራርነትና አስተዳደር ፖለቲካ ከሆነ ደግሞ ክርስቲያኖች ክርስቶስን በመከተላቸው ስለ እውነት ስለሚኖሩ ፖለቲካ ውስጥ አይገቡም ብሎ ማሰብ ሰውየው ከሰውነት ወደ መላክነት ተቀይሯል እንደማለት ነው። ህዝብና ፖለቲካ በኢትዮጵያ በአንድ ሀገር ውስጥ ህዝብ ወሳኝ አካል ነው። ህዝብ በአንድ ሀገር ውስጥና በአንድ ህግ ስር የሚኖሩ የጋራ ጥቅም ያላቸው ሰዎች በአንድነት ሲጠሩ ህዝብ ይባላሉ። ከህዝብ አይን የተሰወረ ምንም ነገር የለም። ሁሉም ነገር በህዝብ አይንና ጆሮ ውስጥ ያለ ነው። ሰላማዊ ድርድር በህዝብ ውስጥ ማራመድ ለህዝቡ ኢኮኖሚያዊ፣ ፖለቲካዊና ማህበራዊ እድገት ውስጥ ትልቅ ድርሻ አለው። ጠንካራ ፖለቲካዊ አስተሳሰብ መፍጠር የሚችለው ህዝብ ወይስ መሪዎች ናቸው የሚል ጥያቄዎች በብዙዎች ይነሳል። አንድ ፖለቲካዊ አስተሳሰብ ሀገርና ህዝብን የሚጠቅመው አብሮት ከሚወለዱ ሌሎች ሀሳቦች ጋር በሙሉ ልዩነታቸውም አንድነታቸውም ህግ ላይ ሲሆን ብቻ ነው። ሀገርና ዜጎች የአንድ አካል ሁለት ገጽታዎች ናቸው። ሀገርን ሀገር የሚያደርጉት ዜጎቿ ናቸው። ሰዎችን ዜጋ የሚያደርጋቸው የራሳቸው የሆነች ሀገር ያላቸው በመሆኑ ነው። ሀገር በዜጎቿና ለዜጎቿ ነች። ሀገርን ከዜጎቿ፣ ዜጎቿን ከሀገራቸው መነጠል አይቻልም። ዜጎች ከሀገራቸው ጋር የሚቀበሏቸው ነገሮች አሉ። ሀገር ለዜጎቿ የምትሰጠው ወይም የሚያገኙት ነገር አላቸው። በግንኙነታቸው ውስጥ አንዱ ለሌላው ያለው ግብረ ገባዊ መብት ይፈጠራል። ህዝብ መሪ እንደሚፈልግ ሁሉ መሪም ዓላማውን የሚጋራው አብሮት ለመቆም የቆረጠ ህዝብ ያስፈልገዋል። በአሁኑ ወቅት በኢትዮጵያ የፖለቲካ መድረክ ላይ የሚታዩት የኢትዮጵያ የፖለቲካ ኃይሎች 3 ናቸው። እነሱም አክራሪ የጎሳ ፖለቲካ አራማጆች፣ ለዘብተኛ የጎሳ ፖለቲካ አራማጆችና የአንድነት ኃይሎች ናቸው። አክራሪ የጎሳ ፖለቲካ አራማጆች የጎሳ ፖለቲካ አራማጆች የሚባሉት የብሔር ጭቆና ነበር የሚሉ ናቸው። መሰረታዊ ችግርም ብሔሮችን ነፃ ማውጣት ነው። አክራሪ የጎሳ ፖለቲካ አራማጆች የሚባሉት እነዚህ ኢትዮጵያን በራሳቸው የጎሳ ዘውግ እንደ አዲስ በትነው ለመስራትና እነሱም በፈጠሯት ኢትዮጵያ ውስጥ ብቻ መኖር የሚፈልጉ ናቸው። ኢትዮጵያ የእነርሱ ማቴሪያል ወይም የቁስ ውጤት አድርገው ይመለከታሉ። ጥግ ላይ ተቀምጠው
ያገባናል የሚሉትን ወይም እንታገልላታለን በሚሉት ጎሳ ላይ ያተኩራሉ። ስለሆነም የጎሳቸውን ዝና ከፍ ያደርጋል ብለው እስካሰቡ ድረስ ተገንጥለው የራሳቸውን መንግስት ለመፍጠር ቅድመ ሁኔታ የሚያመቻቹ ናቸው። እነዚህም የመጀመሪያዎቹ ሲሆኑ ከነዚህም ቀጥሎ ለዘብተኛ የጎሳ ፖለቲካ አራማጆች አሉ። ለዘብተኛ የጎሳ ፖለቲካ አራማጆች ለዘብተኛ የጎሳ ፖለቲካ አራማጆች የሚባሉት ደግሞ እነዚህ ኢትዮጵያን እንደ አዲስ በትነው ለመስራት ብዙም አዋጭ አይደለም የሚል አመለካከት ያላቸውና የጎሳ ፖለቲካ ለመስራቱን ሲመለከቱ ወይም ደግሞ በእድሜ መብሰልም ሆነ በተለያዩ ምክንያቶች ከጽንፈኛው የጎሳ ፖለቲካ ወጥተው ለዘብተኛ አቋም የሚያራምዱ ናቸው። የነዚህ ለዘብተኛ የጎሳ ፖለቲካ አራማጆች ዋነኛ ስልት በሁለት ይከፈላል። አንደኛው ሁሉንም ሊያስማማ የሚገባው መሰረታዊ የጎሳ መብት እንዲከበር እንደ ኢትዮጵያነትም ተከብሮ መኖር የሚል ሲሆን፣ ሁለተኛው ስልት የተወሰኑ አባላት ይዘው የሚንቀሳቀሱት አደገኛው አካሄድ ደግሞ አክራሪ የጎሳ ፖለቲካ አራማጅ ለሆኑት መንገድ ጠራጊ መሆን ነው። አደገኛነቱ ለራሱ ወከልኩት ላለው ጎሳና እንደ ሀገርም ደግሞ ለኢትዮጵያ ሕዝብ ጭምር ነው። እነዚህ በሁለተኛ ደረጃ የሚቀመጡ ሲሆኑ ሌሎኞቹ ደግሞ የአንድነት ኃይሎች የሚባሉት ናቸው። የአንድነት ኃይሎች እነዚህ ኃይሎች የመደብ ጭቆና ነበር የሚል አስተሳሰብ ያላቸውና አንድነት ጥቅም አለው በሚል የተነሱ ናቸው። ያለፈውን በደል በማሰብ ብቻ መጪውን ማስተካከል አንችልም። ለወደፊቱ ግን የእያንዳንዱን ግለሰብ እንደ ግለሰብ፣ ቡድንንም እንደ ቡድን መብቱ ይጠበቅ። ለዚህም እንስራ። የህግ የበላይነት ሲመጣ ጥያቄዎች ሁሉ ምላሽ ያገኛሉ። ቤታችንን ለመስራት ቤታችንን ማፍረስ የለብንም። የሚስተካከለውን በማስተካከል ወይም በህብረት እስከሆንን ድረስ እንደገና መስራት የሚቻለው አሁንም በአንድነት ጥላ ስር ስንሰበሰብ ብቻ ነው የሚሉ ናቸው። ሶስቱም የፖለቲካ ኃይሎች በሀገራችን ውስጥ ተከታታይ ተቋሚ ያላቸው አካላት ናቸው። ይህንን አስተሳሰባቸውን የሚያራምዱበት ርዕዮተ ዓለም ራሱን የቻለ የመንግስት ምስረታ ሀሳብ አላቸው። አንድ መንግስት በምን አይነት ርዕዮተ ዓለምና ፖሊሲ መመራት እንዳለበት ሲወጥን መነሻው የራሱ ማህበረሰብ መሆን ይገባዋል። የህዝቡ ታሪክ፣ ባህል፣ አካባቢና ፖለቲካዊ መሰረት ከግምት ውስጥ መግባቱ የግድ ይላል። ከውጪ በሚቀዳ ሀገር የማስተዳደር ዘይቤ የትም እንደማያደርስ ታሪክ አሳይቶናል። ከታሪክ ባለፈም ኢትዮጵያ የዛሬ ፈተናዎቿ ከሚጠቀሱ ምክንያቶች መካከል አንዱ ይህ የቅጂ ጉዳይ መሆኑ ግልጽ ነው። በተውሶ የመጣ ርዕዮተ ዓለም ለሀገር የሚጠቅም እንዳልሆነ ሀገራችን አንድ ማሳያ ነው። በተለይም ደግሞ እንደ ኢትዮጵያ ያለ ህብረ ብሔራዊ ሀገርን ለመምራት ሀገራዊ እምቅ እውቀቶችን፣ ልምዶችን፣ ባህሎችን፣ እሴቶችን አብዝቶ መጠቀም ያስፈልጋል። የአንድ ሀገር እሪ ማዕከሉ ዜጎች፣ ሰዎች ናቸው። እሪ ተቋማት እስከ 10 ዓመት ባሉት ጊዜ ምን መሆን እንደሚፈልጉ የሚገልጹበት የረጅም ጊዜ ጠቅለል ያለ ዓላማ ነው። ሰውን ማዕከሉ ያላደረገ እሪ የተፈለገውን ግብ ለመምታት አይችልም። ሃይማኖት ደግሞ የዚህ የሰው ጉዳይ ማዕከል ነው። ቤተክርስቲያንም በዚህ ጉዳይ ከፍተኛው መስመር ላይ ትሰለፋለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት መቻቻል፣ መከባበርና መደጋገፍ ትልቅ የእሴት ባለቤት ነች። ይህ እሴት በዓለም ዘንድ ባህሪያነት የሚቀርብ የሚጠቀስ ነው። የኢትዮጵያ ሕዝብ የሃይማኖት ወይም የእምነት ነፃነት በታፈነበት ወቅት ሃይማኖታዊ መቻቻል፣ መከባበርና መተጋገዝን ለትውልድ ሲያስተላልፍ የቆየ ሕዝብ ነው። በየጊዜው የሚከበሩ በዓላት አብሮ የሚያከብር፣ ሀገርን ከጠላት ወረራ በጋራ የሚታደግ፣ የሚፈጠሩ አለመግባባቶችን በሃይማኖት አባቶች በሽምግልና የሚፈታ፣ በደስታም ሆነ በሐዘን በአብሮነት የሚኖር ሕዝብ ነው። አዲስ ራዕይ ቅጽ 2 ቁጥር 6። ለሰው ልጅ ነፃነት እንደሚያስፈልገው ከሀሊል ጅብራን ነፃነት የተለየው ህይወት ነፍስ እንደሌለው አካል ነው። ሐሳብ መግለጥ የተለየው ነፃነት ደግሞ የተወናበደ መንፈስ ስለሆነ ህይወት፣ ነፃነትና ሐሳብ መግለጥ ምንም እንኳን ሶስት ቢሆኑም አንድ ናቸው፣ ዘላለማዊ እንጂ የሚያልፉ አይደሉም ይለናል። ፖለቲከኞች ህግን መሰረት አድርገው ከሆነ አነሳሳቸው፣ ፍላጎታቸው፣ ጥንካሬያቸው፣ ተስፋቸው፣ መሰረታቸው ለህዝብ ግልጽ ሆኖ ይታያል። በዚህ አይነት የተወለደ ወይም የተመሰረተ ፖለቲካዊ አስተሳሰብ እውነተኛ የሆነና ዲሞክራሲያዊ ፖለቲካ አካሄድ የተከተለ አስተሳሰብ ነው ማለት ይቻላል። በአንድ ህዝብ ውስጥ ልዩነቶችም አንድነትንም ህግ ላይ መሰረት ያደረገ ፖለቲካዊ አስተሳሰብ ተፈጠረ ማለት ነው። አንደኛ ህዝብ ዕውቀትን፣ ህግን፣ ፍላጎትን ወዘተ ማምረት ጀመረ ማለት ነው። ሁለተኛ ከተፈጥሮ ጋር ለሚደረገው ትግል አቅሙን አጠናከረ ወይም ህዝብ ከተፈጥሮ ጋር ትግል ጀመረ ማለት ነው።
ሶስተኛ ግላዊና ቡድናዊ አስተሳሰብን ትቶ ህዝባዊ ፍላጎት ላይ መሰረቱን የጣለ አንድነትን ፈጠረ ማለት ነው። የአንድ ህዝብ ፖለቲካዊ አስተሳሰብ አንድ ሁለት ተብሎ የሚቆጠር ሳይሆን ከዘመኑ ፍላጎትና አስተሳሰብ ጋር የተሳሰረ ነው። አንዳንድ ጊዜ እንዲህ ባለ መንገድ እየተጓዘ ጠላት ይፈጠርበታል። እዚህ ላይ ከህግ አንጻር ፖለቲካዊ ስርዓትን መጠቀም ለጀመረ ህዝብ ጠላቱ ማን ነው ብለን ብንጠይቅ ምላሹ ግልጽ ነው። በህግ ሽፋን ፖለቲካዊ ወንበርን ለማራዘም ሲባል የሚፈጸሙ ህገ ወጥነቶች ናቸው። በመርህ ደረጃ ሁሉም ከህግ በታች ስለሆኑ ህጉ ህግ ነው የሚባለውና የህዝብ ነው የሚያሰኘው በህጉ እንዲገዙ የሚጠበቅባቸውን ብዙሃነት ያላቸው ማህበረሰቦች ጋርዮሻዊና ማዕከላዊ እሴትን መሰረት ካደረገ ብቻ ነው። ከዚህም በተቃራኒ በተውሶ ከሌላ ሀገር እየተቀዳ በመጣ አስተሳሰብ የሚመራ ስልጣንን የያዘው አካል በግዴታ የሚያስከብረው ጫና ይሆናል። ፖለቲካዊ ስርዓትን ማራመድ ለጀመረ አካል ጠላቱ እመራበታለሁ፣ እተዳደርበታለሁ ብሎ ከወሰደው ህግ ጋር ሲጋጭ ነው። በሌላ መነጽር ስንቃኘው ፖለቲካዊ ስርዓቱን መከተል፣ መፍጠር፣ መቀበል ላልጀመረ ህዝብ ጠላቱ ማን ነው? ህዝብ ራሱ ለራሱ ጠላት ሊባል ይችላል? ምላሹን ለአድማጮች ትቼዋለሁ። ፖለቲካ ከህግ የበላይነት ጋር ተዛምዶን ሲያጠናክር በእርግጥም የህዝብም የመንግስትም አብሮነት ይዘልቃል። ለዚህ ደግሞ መንግስት የሰለጠነ የፖለቲካ ስርዓት በአግባቡ መስርቶ ህዝቡም በተሳትፎ እንዲያጎለብተው መስራት ሲችል ነው። በአንጻሩ ከተሳትፎ እንዲርቅ ከተደረገ ግን ምላሹ ወንበርን የሚነቀንቅ መሆኑ አይቀርም። ህዝብ ከፖለቲካ ተሳትፎ እንዲርቅ የሚያደርጉት ነገሮች በሀገራት መካከል የሚፈጠር የኑሮ ውድነት ተጠቃሽ ነው። የህዝብ ጉልበት ደካማ ከሆነና ከደህየ ዘውትር ስለ ዕለት ጉርሱና ስለ ኑሮ ያስባል እንጂ ፖለቲካው ስለመግባት ፍላጎት አይኖረውም። በህዝብ መካከል በግልም ሆነ በቡድን የምንኖረው ህይወት ነው። ፖለቲካ የሰዎችንና የቡድንን የተወሳሰበ ግንኙነቶች የስነ ስርዓት መስመር እንዲይዙ ያግዛል። የህብረተሰብ እሴቶችን፣ መብቶችንና ጥቅማጥቅሞችን ለግልና ለጋራ አገልግሎቶች እንዲውሉ የሚቀይሳቸው የስነ ስርዓትና የተገባበር እርምጃዎች ለህዝቡ የተረጋጋ ኑሮ መሰረት ይሆናል። የመቻቻልና የመደጋገፍ ኑሮን በማጎልበት ህብረተሰብን ወደ ተሻለ የኑሮ ደረጃ ለማሻገር የራሱ የሆነ አዎንታዊ ጎን ያለው ብቻም ሳይሆን በፖለቲካ ጉዞ ውስጥ የህዝብ ተሳትፎ ትልቅ ሚና አለው። ህዝብ በርካታ የሚደነቅ የሚያኮራ ስራዎችን የማፍለቅና የመተግበር አቅምና ችሎታ ያለውን ያህል ፖለቲከኞች በሚያደርጉት እንዲሁም በሌሎች የተሳሳተ አስተሳሰብና ትርክት አሰቃቂና አሳፋሪ ተግባራት ሊፈጸም ይችላል። በፖለቲካው ረገድ አንዳንድ ግለሰቦች በበላይነት ስሜት ወይም በብልጣብልጥነት የየራሳቸውን ጥቅማጥቅም ያለ ይሉኝታ ማራመድ ሲጀምሩ ህዝቡ ተባብሮ ችግር ፈጣሪዎችን መስመር ያስይዛል። እንዲህ ሲደረግ የህዝብን የፖለቲካ ስርዓት መረዳት ከፍታን ያመለክታል። የሰለጠነ ፖለቲካ ብርሃን የሚባለው ይህ ሀቅ ሲኖር ነው። የህዝብ የአመለካከት ብስለት የሚገነባው ደግሞ በግለሰብ ደረጃ የሚኖረው የፖለቲካ ተሳትፎ ብቃት ከፍ ሲል ነው። ኤምፓወሪንግ ዘ ፒፕል ህዝብን ለስልጣን ማብቃት የሚለውን ስንመለከት ዛሬ በፖለቲካ መድረክ ላይ ያሉትን መሪዎች እንድናያቸው የተፈለገ ነው እንድንል የሚያደርገው ፒተር በርገር እና ሪቻርድ ጆዋን የተባሉ የፖለቲካ ምሁራን ቱ ኤምፓወር ፒፕል በሚል ርዕስ በጻፉት መጽሐፍ የህዝብ ስልጣን ሲመነምንና ማዕከላዊ ስልጣን ሲያብጥ መሰረታዊ የሀሳብ ገበያ ይፈርሳል፣ ህዝብ ወደ ወሬና አሉባልታ ያዘነብላል ይላሉ። አክለውም በተፈጥሮና በህግ የህዝብ መብት የማረጋገጡ ሂደት የዲሞክራቲክ ሂደት ማረጋገጫ ዲሞክራታይዜሽን ሲሆን በአዲሱ ስያሜው ኤምፓወሪንግ ዘ ፒፕል ይባላል። ያለውን መብት የመሸርሸር ሂደት ደግሞ ዲስኢምፓወርመንት ይባላል። ከላይ የተጠቀሱት ሁለቱ ጸሐፊዎች የመንግስት ኃይልና ስልጣን መብዛት የህዝብን መብትና ባለሀገርነት፣ የኔነት፣ ያገባኛል የሚል ስሜት እየሸረሸረ ይሄዳል ሲሉ ይበይናሉ። ሙሉጌታ 2009 ገጽ 11። በዚህ ሁኔታ ውስጥ አንዳንዴ መንግስት በህዝብ ዘንድ አመኔታ የማጣት ህዝብም በመንግስት ተስፋ የመቁረጥ ነገሮች ሊያጋጥሙ ይችላሉ። መንግስትም ፖለቲካዊ ፍርሃት ቅርቃር ውስጥ ሊመላለስ ይችላል። የፖለቲካ ፍርሃትን አስመልክቶ በአዲስ ጉዳይ መጽሔት የፖለቲካ ፍርሃቶች ሁለት መልክ አለው። የመጀመሪያው የፍርሃት አይነት መንግስት ህዝቡ እንዳይቃወመው ለማድረግ በህግም ሆነ ከህግ ውጪ እንደ ፖሊሲ የሚከተለው አሰራር ሲሆን፣ ሁለተኛው አይነት ፍርሃት ደግሞ መንግስት ህዝብ አልገዛ ይለኝ ይሆናል በሚል የሚፈራበት ሁኔታ አለው። ይህ ፍርሃት ግን ህዝቡን በደንብ ካገለገሉበት በስልጣን ያወርደኛል ከሚል ከኃላፊነት ስሜት የመነጨ አይነት ሳይሆን
ይልቁንም አንድ ቀን ስልጣንን እንጠቅ ይሆናል ከሚል እሳቤ መጣ ነው። መንግስት ለውጥ ለማምጣት አቅም ወይም የፖለቲካ ፍላጎት ሲያጥረው ወይም ህዝቡ መንግስትን አልፈራ ሲል መንግስት ራሱ ህዝቡን መፍራት ይጀምራል በማለት አስነብባናለች። አዲስ ጉዳይ ቅጽ 7 ቁጥር 155። በአጠቃላይ የፖለቲካ ስርዓቱ ውስንነትን አስመልክቶ እሸቱ ድባቡ እንዲህ ገልጹታል። ዛሬ ኢትዮጵያ የምትከተለው አጠቃላይ የፖለቲካ ስርዓት በአመዛኙ ሊበራል ሪፐብሊካኒዝም የነጻዊ ሪፐብሊካዊነትን አቅጣጫ የተከተለ ነው ሊባል ይችላል። በተለምዶ ሊበራል ዲሞክራሲ፣ ነጻዊ ዲሞክራሲ ይባላል። ይህ ስርዓት ዲሞክራሲ የሚለውን ትርጉም አያሟላም በማለት ፖሊያሪክ የሚሉትም አሉ። አሁን በሀገራችን በኢትዮጵያ እየተከተልን ያለው ስርዓት አብዮታዊ ዲሞክራሲ ብለው ይጠሩታል። ይህም ማስተሳሰብ በርካታ የሀሳብ ግጭት እንዳለው ፖለቲከኞቹ ይተቹታል። ህዝብ ፖለቲካን አስመልክቶ ንቃተ ህሊናውን የሚያሳድግበት የንባብ የስልጣንና የውይይት ልምድን ማዳበር ይገባል። በኢትዮጵያ ፖለቲካ ህዝብ ትልቅ ቦታ አለው። ግለሰብና ፖለቲካ። አንድ ግለሰብ አንድን ህዝብን የመምራት ኃላፊነት አለብኝ ብሎ ከተነሳ ፖለቲካው ለሱና ለህዝቡ ነው። አንዳንዴ ፖለቲካ ካባ ሊሆን ይችላል። ፖለቲከኛ ካባውን የለበሰ ሰው ነው። የፖለቲካዊ አስተሳሰብ ካባውን የለበሰውን ሰው የሚደግፈው የሚፈጥረው የህዝብ አስተሳሰብ ነው። የእድገቱ ባለቤት፣ የአስተሳሰቡ መሰረት፣ ጥንካሬ የህዝብ ፍላጎት ነው። የአስተሳሰቡ ፍጻሜ መጨረሻ ደግሞ ህግ ነው። ፖለቲካ ወይም ካባው በድፍረት ወይም በአጋጣሚ የሚለበስ ሳይሆን ይመጥነኛል ብሎ ካባውን ጠንቅቆ ማወቅ ሲችል ብቻ ነው። ካባው የህዝብ ተስፋ ነው። የህዝብ እውቀትና ፍላጎት ነው። ሰላም፣ መብት፣ እኩልነት፣ ነፃነት፣ ዲሞክራሲ ነው። ከምንም በላይ የህዝብ ሀብትና የሀገር ንብረት ነው። አንዱ ፖለቲከኛ የህዝብን ፍላጎት፣ አንድነትና ልዩነት ለይቶ ሊያውቅ ይገባዋል። ካባውን ሲለብስም ማድረግ የሚችለውን ለይቶ ማወቅ አለበት። ግለሰቡ ወይም ቡድን የሀገር ሀብት ነው። የህዝብን ፍላጎት ማወቅ ችሏልና ነው። ፖለቲካዊ አስተሳሰብ ከምንም በላይ ድሉ የሚለካው የህዝባችንን መብትና ነፃነት በመጠቀም ዲሞክራሲያዊ ስርዓትን በህዝብ ውስጥ መፍጠር የተቻለ እንደሆነ ነው። መመዘኛው ሀብትን ማምረትና መጠቀም የመቻል ብቃቱ ነው። በስነ ልቦና ደረጃ ለሰዎች ዋስትና የሚሰጥ ለመተንበይ አካሄዱ የታወቀ ማህበራዊ መተማመንን የሚያስገኝ የስኬቱ መንገድ ፍላጎትን ማወቅ፣ ማምረት፣ ማዋሃድ፣ የመቀየር ጥንካሬው ውሳኔ መስጠት ብቃቱ ነው። የእድገቱ መሰረት ህግን የማክበር የማስከበር ፍላጎትና አቅሙ ከፍ ሲል ነው። ማክበርና ማስከበር የዜጎችን እምነት፣ እሴትና ራዕይ ጭምር ነው። እሴት ለነገሮች የምንሰጠው አንጻራዊ ዋጋና ሁኔታዎችን የምንገነዘብበት መስፈርት ነው። የአንድ ፖለቲካዊ አስተሳሰብ አጠቃላይ የሀገርና የህዝቦችን ፍላጎት አውቋል ወይስ መልሷል ለማለት የተስተካከለ የተሳካለት ኢኮኖሚያዊ ስርዓት መገንባት ሲችል ብቻ ሳይሆን የትውልድ ዋስትና ያለው ቀጣይነትን የሚያረጋግጥ ፖለቲካዊ መዋቅር ሲኖሩም ጭምር ነው። ትውልዱ ተስፋ ከሌለው፣ ግራ ከተጋባ፣ በዚህም ስጋት፣ ጥርጣሬ፣ ጭንቀት፣ ፍርሃት ውስጥ ከገባ ፖለቲካው የወደቀና አማራጭ የሚፈልግ ይሆናል። ስለዚህ ብናምንም ባናምንም ፖለቲካ የሁላችንም ጉዳይ ነው። ምክንያቱም አወቅነውም አላወቅነውም ፖለቲካ ሁላችንንም በተለያየ መንገድ ይነካልና ነው። ማንኛውም ግለሰብ በዘመኑ ስኬታማ ህይወት እንዲኖረው ሁኔታዎች እንዲሟሉለት ይፈልጋል። ከነዚህም ፍቅር፣ ወዳጅነት፣ ፍትህ፣ በህግ መዳኘት፣ በሰላም ሰርቶ የመኖርና ከነዚህም ጋር የተለያዩ ድጋፎችን ከዘመድ ከወዳጅና ከማህበረሰቡ እንዲቸሩ ይጠብቃል። በአንጻሩ ለእርሱ እንዲሟሉለት የሚፈልጋቸው ችሮታዎችና ድጋፎች ለሌሎች የህብረተሰብ አባላት እንዲሟሉ የበኩሉን አስተዋጽኦ እንዲያደርግ ይጠበቅበታል። እነዚህ የህብረተሰብ እሴቶች ግለሰቦች ተሰባስበው ሲኖሩ በሂደት ተመስርተው ያዳበሯቸውን ወደፊትም ይበልጥ የሚያበለጽጓቸው የኑሮ ገጽታዎች ስለሆኑ ለግለሰቦች ድጋፍ በመሆን ውጤታማ እንዲሆኑ ያግዛሉ። የግለሰቦችን የእርስ በርስ ከዚያም የጠቅላላው ህብረተሰብ ግንኙነቶችን በማጠናከር የጋራ ችግሮችና መብቶችን እንዲሁም ጥቅማ ጥቅሞችን በተመለከተ አቋምና የመፍትሄ እርምጃዎችን መውሰድ ሲጀምሩ እንቅስቃሴው ወደ ፖለቲካ ይዘትነት ይሸጋገራል። ፖለቲካ ከዕለታዊ የኑሮ ሂደት ጋር የተጣመረ ነው። ፋኑኤል 2002 ከገጽ 8 እስከ ገጽ 9። ጥሩ መምራት የሚችል ሰው የጥሩ መሪነትን ስብዕና መላበስ ይኖርበታል። ፕሌቶ ማንም ያወቀ ብቻ ይግዛ። ይህ ሰው ከማንኛውም ዘር ቢሆን ብልህ ከሆነና ከግል ጥቅም የሀገርን ጥቅም የሚያስቀድም ከሆነ እርሱ የሀገር መሪ መሆን ይገባዋል።
ይህ ሰው ከነገስታት የተወለደ ወይም የችግረኛ ልጅ ሊሆን ይችላል። አውቆ ከተገኘና ራስ ወዳድ እስካልሆነ ድረስ ሲቪል ይሁን ወታደር እርሱ ነው የሀገር መሪ መሆን የሚገባው። ፖለቲከኛ በተለይ ሀገርን የሚመራና የሚያስተዳድር ሰው ሊኖረው ስለሚገባው እውቀቶችና ችሎታዎች ማኪያቬሊ እንዲህ በማለት ተናግሯል። የአንድ ሀገር መሪ እውቀትና ችሎታ እርሱ በሚመርጣቸው ሚኒስተሮች ሊለካ ይችላል። ሚኒስትሮቹ ችሎታ ያላቸውና ታማኝ ከሆኑ መራጩ መሪ ብልህ ነው ያሰኘዋል። ነገር ግን የህዝቡን ጥቅም ሳይሆን የራሱን ጥቅም ብቻ የሚያሳድድ ከሆነ የመሪው አላዋቂነትን በጉሎ ያሳያል። ምክንያቱም መሪው የሰውን እውቀት የማየትና ፈልፍሎ የማውጣት ችሎታ የለውም ወይም አዋቂ ሰው አይወድም ማለት ነው። የዚህ አይነቱ መሪ የተሞረደ መልካም ባህሪና የጎለበተ ችሎታ ያለው ሰው እንዳይመርጥ የግል ጥቅሙ ህሊናውንና ሰው የማየት ችሎታውን ስለጋረደበት ነው አዋቂ ሰው መምረጥ ያልቻለው በማለት የመሪ የአስተዳደር ከፍታ መኮንኑ ይነግረናል። የማኪያቬል ፍልስፍናው ጨቋኝ ገዢዎች፣ ባለስልጣኖች ሲመጡ ዋና መለኪያቸው እውቀት ሳይሆን የፖለቲካ ወገንተኝነታቸው ነው። በጊዜው የሚራመደውን የፖለቲካ ዘይቤ እስከደገፈ ድረስ ስለ ችሎታውና እውቀቱ ብዙም ትኩረት አይሰጡም። ጆን ሎክ የፖለቲካ ዝንባሌዎችን መሰረት በማድረግ የተመረጡ ባለስልጣኖች የእውቀትና የችሎታ ደረጃቸው ዝቅተኛ በመሆኑ ብዙም ሳያመዛዝኑና ሳይመረምሩ አለቃቸው ያዘዛቸውን ሁሉ ይፈጽማሉ። ይህ ነገር ትክክል ነው ወይስ አይደለም የሚለው ጥያቄ ጭንቅላታቸው ውስጥ ስለማይገባ ውሻ ጃስ ሲባል ያገኘውን እንደሚነክስ ሁሉ እነሱም ያገኙትን ሁሉ ይነክሳሉ። መሪያቸውም ለዚህ ውለታቸው የፈለጉትን ሁሉ ያስታቅፋቸዋል። ግለሰቦች አግባብነት በሌለው መንገድ ራሳቸውን ጠቀሙ። ሀገር ተበላሸ፣ ሀገር ተጎዳ የሚያሰኘው ይህንን በጋድ ያዩለት ነው በማለት እነዚህ ሊቃን ተናግረዋል። ዮሐንስ 2002 ከገጽ 67 እስከ ገጽ 68። በፖለቲካ ተሳትፎ የሚያደርግ ሰው ጥሩ የመምራት ችሎታ ያለው መሆን አለበት። ሀገርን መምራት ሰፋ ያለ ከሀገር አገዛዝ ይልቅ በአይነቱም በይዘቱም ጠለቅና መጠቅ ያለ የአመራርን ልዩ ኃላፊነት ይዞ የመጣ ከሆነ ነው። ለዚህም ተግባር ራሳቸውን ያሳጩ፣ እጩ ያደረጉ፣ ብቃትን የተቀናጁ አያሌ ወገኖች የሚሰማሩበት ሰፊ መስክ እንጂ አንድን ግለሰብ በራሳችን ላይ የምንሾምበት ሁኔታና አጋጣሚ አይደለም። ፖለቲካ ለሰው ልጅ ለምን አስፈለገ? ፖለቲካ ከሰዎች የዕለት ተዕለት ኑሮ ጋር የተቆራኘ ነው። ፖለቲካ ለሰው ልጅ ለምን አስፈለገ? ቴዎድሮስ ተክለአረጋይ ፍልስምና በሚለው መጽሐፉ ፖለቲካ ከግለሰብ ይልቅ ማህበራዊ ጉዳይ ላይ ያተኩራል። ሰዎች ከያሉበት ተሰባስበው በማህበረሰብ ደረጃ መኖር ሲጀምሩ ዕጣ ፈንታቸውን የሚወስንላቸው ክፍል ያስፈልጋቸዋል። ለምሳሌ አንድ ግለሰብ በልጅነቱ የሚያስፈልገውን ነገር ወላጆቹ ይመርጡለታል። በራሱ ለመወሰን የሚያስችለው የእድሜ ደረጃ ላይ ሲደርስ ደግሞ ራሱ ይወስናል። ስለዚህ ፖለቲካ የግልን ጉዳይ ከመወሰን ጋር አያያዝም ብለን ልንወስደው እንችላለን ማለት ነው። ከዚህ በተቃራኒ ወደ ማህበረሰብ ስንመጣ ግን የሚፈልገውን ማን ይመርጥለታል? በየትኛው መንገድ ብንሄድ ነው ካለንበት ችግር የምንወጣውና እድገት የምናመጣው የሚለውን የጋራ ጉዳይ ማን ይወስንላቸዋል? እዚህ ላይ ነው ይህንን የጋራ ጉዳይ እኔ መርጣለሁ፣ የለም እኔ ነኝ የምመርጠው የሚሉ ቡድኖች የሚመጡት። እነዚህ ቡድኖች ሲመጡ መፋጠጣቸውና መፎካከራቸው አይቀርም። ስለዚህ ፖለቲካ ይህንን ፍጥጫ ለመፍታት ለሰው ልጆች አስፈላጊ ይሆናል ማለት ነው። የጨዋታው ሜዳ ሰላማዊ ሆኖ ከተገኘ ፖለቲካው ሰላማዊ ይሆናል። ፍጥጫውም ሰላማዊ ፍክክር ነው። በተለያዩ ሀገሮች ፉክክሩ ወደ ኃይልና ጠመንጃ ስለሚቀየር ፖለቲካ በተዛባ ትርጉም መፍትሄ በኃይል የሚፈልግ መንገድ ተደርጎ ይወሰዳል። እውነታው ግን ይህ አይደለም። ፖለቲካዊ መፍትሄ ማለት ሰላማዊ መፍትሄ ማለት ነውና። ፍልስምና 2015 ገጽ 81። ፖለቲካ ለሰው ልጆች ቅራኔዎችን፣ ልዩነቶችን ሰላማዊና ምክንያታዊ በሆኑ ስልቶች የማስታረቂያ ብልሃት ነው። ቅራኔዎች ወይም ልዩነቶች ሁልጊዜም ቢሆን እንደተዳፈነ እሳተ ገሞራ ናቸው። ጊዜ ጠብቀው የሚፈነዱ ስለሆነ በአግባቡና በጥንቃቄ ልናስተናግዳቸው ይገባል። ፖለቲካ ለሰው ልጅ ለምን አስፈለገ ሲባል ሌላው የግጭት ማለዘቢያና የትብብር ማጎልመሻ ስለሆነ ነው። የሰው ልጅ የኑሮ መሰረት ማህበራዊነቱ ነው። ተደጋግፈው እንዲኖር ሲል የሚያስገድደው ከዚያም ተከትሎ በግለሰቦች መካከል የተፈጠሩና የሚፈጠሩ አለመግባባቶች ተወግደው ወደ መተጋገዝና ህብረትን ወደ ማጠናከር አቅጣጫ እንዲለወጡ ያስገድዳል። በማህበረሰብ ውስጥ የመግባባት የመስማማት አካሄድ ግለሰቦች እርስ በርሳቸው ብዙ ጠቃሚ ነገሮችን እንዲማሩ ስለሚያግዛቸው
በአካባቢው የፖለቲካ ንቃትን በማዳበር የተጠናከረ ህብረተሰብ እንዲገነባ አስተዋጽኦ ያደርጋል። የማንኛውም አይነት ፖለቲካና የፖለቲካ ሂደት ዋና ዓላማ ለሀገር የሚበጁ ፖሊሲዎችን ማርቀቅና ግብ መተለም፣ ተቋማትን መገንባት፣ ህዝብን አስተባብሮ አስማምቶ የተተለመውን ግብ በማሳካት ወደ ተሻለ የእድገት ደረጃና የኑሮ ሁኔታ መድረስ ነው። በህዝብ መካከል መብቶች፣ ጥቅማ ጥቅሞች፣ አለመግባባትና የጥላቻ መንስኤዎች እንዳይኖር የጋራ መፍትሄ ማፈላለግ ሲጀምር የአካባቢው የፖለቲካ ስርዓት ውጤት ይኖረዋል። በአንድ ሀገር ውስጥ ለልማት ስራ አመቺ እንዲሆንም ያስችለዋል። አዲስና ዘመናዊ የልማት ስራዎች እንዲቋቋሙ ከሀሳብ ጀምሮ እስከ ተግባራዊነቱ ድረስ አንድ ህዝብ ከተሳተፈበት የታለመለት ዓላማ ዳር መድረስ ይችላል። የፖለቲካ አመለካከት እያደገ ሲመጣ ህዝቡ መብቱንና ጥቅሙን ለይቶ እንዲያውቅ ስለሚያግዘው ግጭቶችና አለመግባባቶች ተወግደው ህዝቡ የጋራ ብልጽግና ላይ መድረስ ይችላል። በአንድ ሀገር ውስጥ በሚኖር ህዝብ መካከል ለሚፈጠሩ ችግሮች ሽምግልናን ለመፈጸም፣ እርቅን ለማውረድ ፖለቲካ ለሰው ልጅ አስፈላጊ መሳሪያ ወይም ስርዓት ነው። ለፖለቲካ ተገቢውን ግንዛቤና ከዚያም ትኩረት የሚሰጥ ህብረተሰብ በሸንጎና በአደባባይ የግል አስተያየት የማቅረብና የተደማጭነት መብቱ ይከበራል። ህብረተሰብን የሚመለከቱ ጉዳዮች እያንዳንዱ የሚሰነዝራቸውን የድጋፍና የተቋሙ አስተያየቶችን ተመዛዝነው በአብላጫ ድምጽ የተደገፈው የውሳኔ ሐሳብ የህብረተሰብ ውሳኔ ስለሚሆን በአፈጻጸም ወቅት ውሳኔውን ለማክበር መተባበር ግዴታ ይሆናል። እርቅ ማለት ጠብን በሰላም፣ ጥላቻን በፍቅር፣ አለመግባባትን በስምምነት፣ ጥርጣሬን በመተማመን፣ መራራቅን በመቀራረብ፣ ኩርፊያን በመነጋገርና በመወያየት መለወጥ ነው። የበደለ ጥፋቱን አምኖና ካሳ ከፍሎ፣ የተበደለ ቂሙን ከልቡ ፍቆ ለአዲስ ግንኙነት በንጹህ መንፈስ መታደስ ነው። የራስን መብትና ጥቅም ከሌሎች መብትና ጥቅም ጋር በማመዛዘን ከጎረቤት በአካባቢ ከሚኖሩ የህብረተሰብ አካሎች ጋር ስርዓትን በተከተለ መንገድ አብሮ ለመኖር ፖለቲካዊ ዘዴዎችና መንገዶችን ያመቻቻል። ይህ የፖለቲካ አካሄድ በህብረተሰብ መካከል የተፈጠሩ የሀሳብ ልዩነቶችን ወደ መካረር እንዳያመሩ ከመከላከሉ በተጨማሪ አብሮ ወደ መኖር ባህላዊ ማጠናከር፣ መተባበርና መደጋገፍ ያሸጋግራል። ፖለቲካ እነዚህንና መሰል ጉዳዮችን በመያዝ ለሰው ልጆች ያስፈልጉታል። ከዚህ አንጻር ፖለቲካ ለሰው ልጅ ትልቅ ጥቅም አለው። እንዲታነጽ አምላኩን እንዲያውቅ አውቆም እንዲጸና ይዘቱን ከፍ አድርጎ ብቅ ብሏል ብራና። የእግዚአብሔርን ቃል የተናገሯችሁን ዋኖቹን አስቡ ብሎ ስላዘዘን ጳውሎስ በመልእክቱ በዚህ ብራና ላይ ከፍ ብሎ ይወጣል የጻድቅ ሕይወቱ። የእግዚአብሔር መገለጥ የታየባቸውን ገዳምና አድባራት ብራና ይመራል የጉብዝና ወራት ለኦክቶብር ወጣት። እርሱም የእግዚአብሔር ቃል ለሁሉ እንዲዳረስ እጅግ ከፈለጉ ሰብስክራይብ አድርገው መልእክቱን ሼር ያድርጉ። የብዙ ትውልድ መሰረት ይታነጻል። ትንቢተ ኢሳይያስ ምዕራፍ 58 ቁጥር 12። ኦርቶዶክሳዊ ወጣትነት የቅዱሳን አባቶችና እናቶች መንፈሳዊ ሕይወትና ተጋድሎ የሚዘክር አምድ፣ ገዳማትና አድባራት የናስተዋውቃችሁ አምድና ወቅታዊ የቤተ ክርስቲያን ዜናዎችን በሳምንት አንድ ጊዜ የምናቀርብበት መርሃ ግብራችን ሲሆኑ በተለያዩ ርዕሰ ጉዳዮች ከምዕመናን ጋር በቀጥታ ስርጭት የምንገናኝበት የውይይት መርሃ ግብር አካተን ወደ እናንተ ውድ ተመልካቾቻችን መጥተናል። መልካም ቆይታ ከዝግጅቶቻችን ጋር